ብዙ ስራ ምን ሰራ ይመስላችኋል ወላጆች? ቴራፒ ክፍል ውስጥ ገብተን ከልጆቻቸው ጋር 80% ወይም ከዛ በላይ ማዳመጥ፣ ትንሽ ደግሞ መናገር ነው የኔ ስራ። ለልጆቻችን ብንነግራቸው ቢሰሙን ለውጥ ቢያመጣ በእያንዳንዱ ቤተሰብ ውስጥ በጣም ብዙ እውቀት አለ። ግን እሱን ነው ዝም እንበል እያልኩ ያለሁት። ያማከሩን ቀን ዝም እንበል፣ ፊክስ ለማድረግ አንሞክር። የታዳጊ ወጣቶች ወላጆች ምን አይነት ጥያቄዎችን ይዘው ይመጣሉ? እንደ አንድ የስነ ልቦና ባለሙያ መግባባት አቃተን የመጀመሪያው ጥያቄ ነው። ሁለተኛው ይሄ ነገር ጤናማ ነው? ከጤናማነት ያለፈ ነው? ትምህርት ቤት ውስጥ 10 ይጠራለሁ የሚጠቀመው ነገር ሳይኖር አይቀርም መሰለኝ። ታዳጊ ወጣቶቹን ለመረዳት እንሞክርና በዛ እድሜ ላይ ምንድነው እየተካሄደ ያለው በሰውነታቸው ውስጥ አእምሯቸው ላይ? ታዳጊ ወጣቶችን ጥሩ የሚገልጽልን አእምሯቸው ኮንስትራክሽን ላይ ያለ በስራ ላይ ነው። እንደተፈጠረም አይደለም የሚፈለግበት ቦታም አልደረሰም። ለወላጅ ምናልባት አስቸጋሪ የሚመስል ግን ደግሞ በዛ እድሜ ላይ ያሉ ወጣቶች ማድረጋቸው ተገቢ የሆኑ ባህሪያቶች ምንድን ናቸው? ሁሉን ነገር እንደ ድሮ እንደ ቦርሳችን ይዘናቸው ስንሄድ የነበረውን ልጆች እጃቸውን ይዘን ያሻገርናቸው ልጆች አሁን አይ አልሄድም ቤት ቆያለሁ ሲሉን ጤናማ ነው። ኖ ሲሉንም ጤናማ ነው። ድንገት ስሜታቸው ከፍ ሲል ሲወርድ ጤናማ ነው። እንቅልፋም ሲሆኑም ጤናማ ነው። ግን እንዴት አድርገን ነው ወደፊታቸውን ሳይጎዳቸው በዛ ውስጥ የሚያድጉበት?